በጣም እናመሰግናለን ጥሪያችንን አክብራችሁ እዚህ ስለተገኛችሁ። አዲስ አበባ ቱሪዝም ኮሚሽን ስም የላቀ ምስጋናዬን ማቅረብ እፈልጋለሁ። ዛሬ እዚህ የጠራናችሁ አንድ በመዲናችን የሚደረግ ከቱሪዝም ጋር ተያይዞ ትልቅ መርሃ ግብር ስለያዝን በዛ መርሃ ግብር ላይ እንግዳ ሆናችሁ ከመምጣታችሁ በፊት አጠቃላይ ስለ ፕሮግራሙ የተወሰነ ገለጻ ለማድረግ እና ከወዲሁ በሚዲያ በኩል መሰራት ያለባቸው በርካታ ጉዳዮች ስላሉ እነሱንም ያካተተ ስራና የግንዛቤ መፍጠሪያ ፕሮግራም ታሳቢ ያደረገ ነው። እንግዲህ የቱሪዝም ዘርፍ አሁን ላይ እንደ ሀገራችንም እንደ ዓለምም በተለይ ደግሞ እንደ ከተማችን ከፍተኛ የሆነ የኢኮኖሚ ማነቃቂያ ቱል ሆኖ እያገለገለ ነው ያለው። ከቅርብ ዓመታት ወዲህ ደግሞ በከተማችን የተሰሩ በርካታ መሰረተ ልማቶች የቱሪዝም ኢንዱስትሪውን ከማስተዋወቅ እንደዚሁም ደግሞ የቱሪስት ፍሰቱን ከመጨመር አንጻር እያደረጉ እየተወጡ ያሉት ሚና እጅግ በጣም ከፍተኛ ነው። እንግዲህ ይሄን የቱሪዝም ኢንዱስትሪ መንግስትም ጥቅሙንም በደንብ በመረዳት ከሀገር በቀል ኢኮኖሚ ማሻሻያዎች አንዱ አድርጎ መርጦ በፖሊሲም ጭምር አስደግፎ እየሰራበት ያለ ሁኔታ ነው ያለው። በተለያየ ትሬኒንጎችም እስከ ታች ባለው መዋቅር እስከ ታች ያለው ህብረተሰብ ክፍል ስለ ቱሪዝም ኢንዱስትሪ በአጠቃላይ ግንዛቤ ሲፈጠር ቆይቷል። ሰሞኑን ሁላችሁም እንደምታውቁት ይሄ እንደ አጠቃላይ ዘርፉ አሁን ላይ የደረሰበትን የእድገት ደረጃ በሚመጥን መልኩ ደግሞ የአዲስ አበባ ከተማ መስተዳደር ራሱን ችሎ እንደ ዘርፍ እንዲሰራ የአዲስ አበባ ቱሪዝም ኮሚሽንን በቅርቡ ማቋቋሙ ይታወቃል። እንግዲህ አዲስ አበባ በጣም ብዙ ሀብት ያላት ከተማ፣ በተለይ በቱሪዝም ዘርፍ ስናይ ደግሞ በርካታ ተፈጥሮ፣ የሰው ሰራሽ እንደዚሁም ባህላዊ የሆኑ ሁነቶች የሚደረጉባት ትልቅ የቱሪዝም ሀብ ነች ብለን መውሰድ እንችላለን። ለዚህ ደግሞ አስፈላጊውን የፕሮሞሽን እና ማርኬቲንግ ስራ በበለጠ መንገድ መስራት ከቻልን የከተማችንን የቱሪዝም ኢንዱስትሪ በሚፈለገው መጠን ማሳደግ የምንችልበት ሁኔታ ስላለ ይሄን ታሳቢ ያደረገ የተለያዩ ዝግጅቶችና እቅዶችን ስናደርግ ቆይተናል። እንግዲህ አዲስ አበባ ቱሪዝም ኮሚሽን ከተቋቋመ በጣም ጥቂት ወራት ቢሆኑም በተለይ ለከተማችን የቱሪዝም ኢንዱስትሪ እድገት ፈርቀዳጅ የሚሆኑ ፕሮግራሞች ማዘጋጀት ጀምሯል። አሁንም የምናዘጋጀው መርሃ ግብር ይሄን ያካተተ ነው ማለት ነው። ይሄ መርሃ ግብር ከታህሳስ 5 እስከ 7 በአራዳ ፓርክ የሚደረግ ነው። ይሄ መርሃ ግብር በተለይ የቱሪዝም ባለድርሻ አካላት በነቂስ ወጥተው የሚሳተፉበት ትልልቅ ሁነቶች የሚደረጉበት ትልቅ መድረክ ነው። ምናልባትም የአዲስ አበባ ቱሪዝም ኮሚሽን ከተቋቋመ ወዲህ የመጀመሪያው ትልቁ ኢቨንቱ ነው። ትልቅ ኢቨንት ብቻ ሳይሆን እንደ ከተማችን የመጀመሪያው የቱሪዝም ፎረም ነው ብለን ነው የምንወስደው። ከዚህም ተነስተን አንደኛው የቱሪዝም ፎረም ተብሎ እንዲሰየም አድርገናል ማለት ነው። ስለዚህ ይህ መርሃ ግብር ዋና ታይትሉ አንደኛው የአዲስ አበባ ቱሪዝም ፎረም በሚባል እንዲጠራ ተደርጓል ማለት ነው። ይሄን ካልኩኝ ከመርሃ ግብሩ ላይ የሚቀርቡ ዋና ዋና ጉዳዮች ምንድን ናቸው የሚለውን አጠር አድርጌ ለማንሳት አንደኛው እና ዋነኛው መርሃ ግብር የዘርፉ ባለድርሻ አካላት የሚሳተፉበት ትልቅ የቱሪዝም ንግድ አውደ ርዕይ ይቀርባል። በዚህ አውደ ርዕይ ላይ በከተማችን የሚገኙ ትልልቅ የአገልግሎት ሰጪ ተቋማት፣ ደረጃቸውን የጠበቁ ሆቴሎች፣ ሬስቶራንቶች፣ ዘመናዊ ሬስቶራንቶች፣ እንደዚሁም ባህላዊ ሬስቶራንቶች፣ እንደዚሁም ደግሞ አስጎብኚ ድርጅቶች፣ ቱር ኦፕሬተሮች፣ በዘርፉ ያሉ ተዋናዮች ምርቶቻቸውን የሚያቀርቡበት፣ ያላቸውን ምርት የሚያስተዋውቁበት፣ እንደዚሁም ደግሞ የንግድ ትስስርም የሚፈጥሩበት ትልቅ የቱሪዝም ንግድ አውደ ርዕይ ወይም ኤግዚቢሽን በዚህ ፕሮግራም ላይ በመጀመሪያው ቀን ወይም ደግሞ በታህሳስ 6 የሚቀርብ ነው የሚሆነው ማለት ነው። ሁለተኛው በዚህ ፕሮግራም ላይ የሚቀርበው የከተማዋን መዳረሻዎች ወይም ደግሞ የቱሪዝም መዳረሻዎች እና አጠቃላይ የከተማዋን ልማት የሚያሳዩ የፎቶ ኤግዚቢሽን ወይም ደግሞ የፎቶ አውደ ርዕይ ነው። ይሄ የፎቶ አውደ ርዕይ አጠቃላይ በከተማዋ የተገነቡ በርካታ የቱሪዝም መዳረሻዎች አሉ። እነዚህን የቱሪዝም መዳረሻዎች የሚያሳይ አጠቃላይ የከተማዋን የልማት ስራ የሚያሳይ የሚዳስስ
እንደዚሁም ደግሞ በሙያተኞችም ጭምር የተደገፈ በከተማችን ያሉ ፎቶግራፈሮች የሚሳተፉበት ትልቅ የፎቶ አውደ ርዕይ ነው ማለት ነው ይሄኛው። ሶስተኛው በዚህ መርሃ ግብር ላይ የሚቀርበው የአዲስ አበባ ቱሪዝም ኮሚሽን የከተማዋን መዳረሻ የሚያስተዋውቅበት በሀገር አቀፍ ደረጃም በዓለም አቀፍ ደረጃም የሚያስተዋውቅበት ከተመሰረተ ጀምሮ ሲሰራባቸው የነበሩ አዳዲስ የቴክኖሎጂ ፕላትፎርሞች ይፋ የሚደረጉበት በተለይ ከዲጂታል ስራ ጋር ተያይዞ ያሉት የሚተዋወቁበት በመክፈቻው ቀንም ይፋ የሚሆኑ እነዚህ ፕላትፎርሞች የሚቀርቡ ነው የሚሆኑት። እንግዲህ እነዚህ ፕላትፎርሞች በተለይ የቱሪዝም እድገቱን በሚፈልገው ደረጃ ፕሮሞት ማድረግ የሚችል መናገር የሚችል ኮሚኒኬት ማድረግ የሚችል ፕላትፎርም ነው። አሁን ላይ ቴክኖሎጂው የደረሰበትን እድገት በሚመጥን ደረጃ የተሰሩ ትልልቅ ዌብሳይቶች የለሙ ዌብሳይቶች አሉ። እነዚህ ትልልቅ ሁለት ዌብሳይቶች የአዲስ አበባ ቱሪዝም ኮሚሽን የኮርፖሬት ዌብሳይት እና የቪዚት አዲስ አበባ የአድቨርታይዚንግ ዌብሳይት ነው። እነዚህ ዌብሳይቶች የመጀመሪያው የኮሚሽኑን ስራ የሚያስተዋውቅ፣ ሁለተኛው ደግሞ በአጠቃላይ የቱሪዝም እንቅስቃሴውን የቱሪዝም ሀብታችንን በዓለም አቀፍ ደረጃም ኮሚኒኬት የምናደርግበት ትልቅ ዌብሳይት ነው። ይሄ ብቻ ሳይሆን እንግዲህ የማርኬቲንግ እና ፕሮሞሽን ስራ ለከተማችን ቱሪዝም በጣም ወሳኝ ነው። ስለዚህ በምን አይነት መንገድ ነው ወደ ህብረተሰቡ የምንወጣው፣ በምን አይነት መንገድ ነው ግሎባሊ ከተማዋን ማስተዋወቅ የምንችለው የሚለውን ጥናት ካደረግን በኋላ ይሄን የሚመጥን የሶሻል ሚዲያ ፕላትፎርሞች በተለይ አሁን ቴክኖሎጂው ከደረሰበት አንጻርና ሰፊ ተደራሽነት ያላቸውን የሶሻል ሚዲያ ፕላትፎርሞችም ጭምር በኮሚሽኑ ዲዛይን አድርገን ያን ቀን ይፋ የምናደርግበት ትልቅ መርሃ ግብር ነው የሚሆነው ማለት ነው። ይሄ ብቻም ሳይሆን እንግዲህ ከዓለም አቀፍ ድርጅቶች ጋር የተለያዩ ስምምነቶች አድርገን እየሰራን ነው የምንገኘው። ከተለያዩ ዓለም አቀፍ ድርጅቶች ጋር ድጋፍም እየጠየቅን እየሰራን ነው የምንገኘው። ከዚህም ከግሪክ ሀገር ላይ ቤዝ አድርጎ የሚሰራ ትልቅ የፊልም ድርጅት አለ። እነሱም ባለፉት ወራት በመዲናችን በመገኘት አጠቃላይ የቱሪዝም ሀብቶቻችንን በመውሰድ ወይም ደግሞ የፕሮዳክሽን ስራዎችን በመስራት በዓለም አቀፍ ደረጃ ማስተዋወቅ የሚችል ፕሮዳክሽን የተሰራበት ሁኔታ አለ። እነሱም በዚህ ፕሮግራም ላይ ተገኝተው ይሄን የፕሮዳክሽን ስራ የምናስመርቅበትና ምናልባት በይዘትም ደረጃ በዓለም አቀፍ ደረጃ በሁሉም በሚባሉበት ፕላትፎርሞች ማስተዋወቅ የምንችል ደረጃውን የጠበቀ የፕሮሞሽን ፕሮዳክሽን ነው። ይሄን ያን ቀን ይፋ የምናደርግ ነው የሚሆነው ማለት ነው። እንግዲህ ከዚህ ውጭ በዚህ መርሃ ግብር ላይ ቅድም እንዳነሳሁት በርካታ ስቴክሆልደሮች ይገኛሉ። በዘርፉ ያሉ ምሁራን ይገኛሉ። ከዚህ አንጻር ትልቅ የፓናል ዲስከሽን ውይይት ይኖረናል በሁለተኛው ቀን። ይሄ ፓናል ውይይት አጠቃላይ የከተማችንን የቱሪዝም እድገት የሚቃኝ በተለይ ደግሞ ከማርኬቲንግ፣ ከፕሮሞሽን፣ ከብራንዲንግ ስራዎቻችን ጋር ተያይዞ ወደፊት ለምንሰራቸው ስራዎች ትልቅ ግብአት የምንሰበስብበት በዘርፉም አሉ የተባሉ ምሁራን በዚህ ፓናል ላይ የሚሳተፉበትና የሚወያዩበት ግብአቱንም ሰብስበን እቅድ አድርገን ወደፊት ለምንሰራቸው ስራ እንጠቀምበታለን ብለን ያሰብን ትልቅ የፓናል ዲስከሽን የሚቀርብ ነው የሚሆነው። ይሄ አንዱ መርሃ ግብር ነው ማለት ነው። እንግዲህ ሌላው የዚህ ፕሮግራም አካል የሆነው በተለይ ስፖርት ቱሪዝምን ከማበረታታት አንጻር ከከተማችን የወጣቶችና ስፖርት ቢሮ ጋር በመተባበር ትልቅ የማስ ስፖርት ዝግጅት አለን። ይሄ በመጀመሪያው ቀን ወይም እሁድ ዕለት በአራዳ ፓርክ በጣም በርካታ ሰዎች የሚገኙበት የማስ ስፖርት ፕሮግራም አለን። ይሄ በፕሮግራሙ ኢቭ ላይ ወይም ቀድመን ፕሮግራሙ ሳይጀምር እሁድ ዕለት የምናደርገው ነው። ኦፊሻሊ ፕሮግራሙ ላውንች የሚደረገው ሰኞ ጠዋት ይሆናል ማለት ነው። እነዚህ አጠቃላይ በዝግጅቱ ላይ የሚቀርቡ ዋና ዋና ድርጊቶች ናቸው ብለን መውሰድ እንችላለን። ይህን ካልኩኝ የዝግጅቱ ዓላማ ምንድን ነው የሚለውን አንዳንድ ነገሮችን ለማንሳት እንግዲህ የዚህ ዝግጅት ዋና ዓላማ አንደኛ የዘርፉን ትስስር ማጠናከር ነው። የቱሪዝም ዘርፍ በጣም በርካታ ባለድርሻ አካላት አሉት። እነዚህም ባለድርሻ አካላት ትስስር እንዲፈጥሩ በጋራ መስራት እንዲችሉ
ይሄን ፕላትፎርም መፍጠር ነው። በቱሪዝም ዘርፍ ላይ ከተሰማሩ ተቋማት ጋር ተገቢውን ትስስር መፍጠርና የጋራ ተጠቃሚነትን ማረጋገጥ የዚህ ፕሮግራም ዓላማ ነው። ሌላኛው እንግዲህ ግንዛቤ ማስጨበጥ ነው። በዚህ ፕሮግራም ላይ በርካታ ማህበረሰብ ይገኛል፣ የዘርፉ ተዋናዮች ይገኛሉ። ስለዚህ ከዚህ አንጻር አጠቃላይ በከተማዋ ያሉትን የቱሪዝም መዳረሻዎች፣ በከተማዋ የሚሰሩትን የመሰረተ ልማቶች፣ ሁሉን አቀፍ ልማቶች በሚፈለገው ደረጃ ኮሚኒኬት ማድረግ እና ግንዛቤ መፍጠር ያለመ ፕሮግራም ነው ማለት ነው። ሌላው የዚህ ፕሮግራም ጥቅም ልምድ መለዋወጥ እና መተዋወቅ ነው። እንዳልኳችሁ ዘርፉ በጣም ብዙ ስቴክሆልደር አለው። እነዚህ ስቴክሆልደሮች በተበታተነ መንገድ ሳይሆን በተቀናጀ መንገድ መስራት ከቻሉ ለዘርፉ እድገት በጣም ጠቃሚ ስለሚሆን እነዚህን በዚህ መርሃ ግብር እንዲተዋወቁ የማድረግ አብሮ እንዲሰሩ እድል የመፍጠር ስራዎችን መስራት ዋና ዓላማው ነው ማለት ነው። ሌላው ዘርፉን ማነቃቃትና ማስተዋወቅ ነው። የቱሪዝም ዘርፍ በጣም አሁን ላይ ትልቅ መነቃቃት እየታየበት ያለ ነው በልማቱ ዘርፍ። አሁን ደግሞ በማርኬቲንግና ፕሮሞሽኑን ደግፈን ይሄን ዘርፍ አጠቃላይ በሀገር ያለው በኢኮኖሚ ውስጥ ያለውን ሚና መጫወት እንዲችል በሁሉም ደረጃ እንዲነቃቃ ማድረግ፣ እንዲተዋወቅ ማድረግ በጣም ተገቢ ስለሚሆን ከዚህ አንጻር ጥቅም ይኖረዋል። የአዲስ አበባ ቱሪዝም ኮሚሽን የሚተገብራቸውን ዘርፈ ብዙ ስራዎችንም ደግሞ በዚህ አጋጣሚ ማስተዋወቅ ዓላማ ያደረገ ነው። በርካታ ስራዎችን ፕላን አድርገናል። እነዚህን ያቀድናቸውን ስራዎች እስካሁን የከወናቸውን ስራዎችን ጭምር በዚህ አውደ ርዕይ ላይ የምናሳይ ነው የሚሆነው። ይሄም ዋና ዓላማው ነው። አጠቃላይ በከተማዋ እየተሰሩ ከሚገኙ ሁሉን አቀፍ የልማት ስራዎችም ጭምር እነዚህን በአግባቡ የግንዛቤ መፍጠር ስራን መስራት ዋና ዓላማው ነው ማለት ነው። ከዚህ አንጻር ምንድን ነው የሚያስገኘው ጥቅም ይሄ ፕሮግራም የሚል ጥያቄ ሊነሳ ስለሚችል በአጠቃላይ እንግዲህ የቱሪዝም ንግድ አውደ ርዕይ እና ኤግዚቢሽኑን ብንወስድ ባለድርሻ አካላት አገልግሎታቸውን በደንብ የሚያስተዋውቁበት፣ ምርቶቻቸውን ለህዝብ የሚያቀርቡበት፣ በዚህ ኤግዚቢሽን ላይ ለሚሳተፉት የውጭ ሀገርም የሀገር ውስጥም ዜጎች የሚያሳዩበት እና አዳዲስ የንግድ ግንኙነቶችንም ጭምር የሚፈጥሩበት ስለሆነ ይሄ ከፍተኛ የሆነ ጥቅም በተለይ በግሉ ዘርፉ ላሉ ተዋናዮች ትልቅ ጥቅም አለው ማለት ነው። ከፎቶ አውደ ርዕይ አንጻር ደግሞ በተለይ የገጽታ ግንባታ ከመገንባት አንጻር ያለው በአጠቃላይ የከተማችንን የልማት እንቅስቃሴ የቱሪዝም ልማት እንቅስቃሴ በአንድ ቦታ ማግኘት የሚቻልበት ሁኔታ ስለሚፈጥር ይሄን ዘርፈ ብዙ የሆነ የልማት ስራችንን በአንድ ቦታ ማሳየት የምንችልበት አጋጣሚ ስለሆነ ከዚህ አንጻርም ግንዛቤ መፍጠር ገጽታን የመገንባት ዋና ጥቅም አለው ብለን እናስባለን። እንግዲህ ከዲጂታል ፕላትፎርሞች አንጻር አዲስ አበባን የቱሪዝም መዳረሻዎች በዘመናዊ መንገድ እናስተዋውቃለን። በዘመናዊ መንገድ ብቻም ሳይሆን ተደራሽ በሆነ መንገድ በዓለም አቀፍ ደረጃም የምናስተዋውቅበት ፕላትፎርሞች ኦን ስለሚደረጉ ከዚህ በኋላ ህብረተሰቡ በዚህ ፕላትፎርሞች አጠቃላይ የከተማችንን የቱሪዝም ሀብት የሚያውቅበት በዓለም አቀፍ ደረጃ ደግሞ ቱሪስቱ ሙሉ መረጃ የሚያገኝበትና ወደ ከተማችን ሲመጣ በቀላሉ ከተማችንን እንደፈለገው ተዘዋውሮ መጎብኘት የሚችል በቂ መረጃ የሚሰጡ ፕላትፎርሞች ስለሆኑ ከዚህ አንጻር ትልቅ ጥቅም አለው ብለን እናስባለን። ከፓናል ውይይቱ አንጻር የእውቀት ልውውጥና የፖሊሲ ግብዓት የምንሰበስብበት ወደፊት ለምንሰራቸው ስራዎች ትልልቅ ከምሁራን የምናገኘው ግብዓትን ተጠቅመን ትልልቅ እቅዶችን የምናቀድበት አቅደንም ደግሞ የምንከውንበት ከመሆኑ አንጻር በዚህ ደረጃ ጥቅም አለው። በአጠቃላይ በቱሪዝም ዘርፉ ያሉትን ተዋናዮች አንድ ላይ የምናመጣበት በቅንጅት ወደፊት የምንሰራበት ትልቅ መድረክ ነው። በዚህ መድረክ ላይ በርካታ ስቴክሆልደሮች ይገኛሉ። ከፍተኛ የመንግስት የስራ ኃላፊዎች፣ የከተማችን የመንግስት የስራ ኃላፊዎች፣ ከፌዴራል ተቋማት ከፍተኛ የስራ ኃላፊዎች በአጠቃላይ በዘርፉ ውስጥ የራሳቸው ሚና እየተጫወቱ ያሉ ሁሉም ባለድርሻ አካላት በዚህ መርሃ ግብር ላይ የሚሳተፉ ነው የሚሆነው። እንግዲህ በአጠቃላይ ከፊታችን ታህሳስ 5 እስከ 7 በአዲስ አበባ ቱሪዝም ኮሚሽን አዘጋጅነት የሚቀርበው የመጀመሪያው የአዲስ አበባ የቱሪዝም ፎረም ሙሉ መረጃው ወይም ስዕሉ ይሄን ይመስላል ማለት ነው። ስላዳመጣችሁኝ እጅግ አድርጌ እናመሰግናችኋለን።